ሰላም ሰላም ውድ ተመልካቾች እንዴት ናችሁ እንደምን አደራችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ የመረጃ ምንድነው ትላንትና ባህር ዳር ላይ በነበረው ሰልፍ ፋኖ ያዘዘውን ጥያቄ ተቀብለው ማንም እንዳልተገኘ ግልጽ ነው አንዳንድ ብቻ ካድሬዎች ራሱ ያልተገኙበት ሁኔታ አለ ነገር ግን ካድሬዎች ራሳቸው ባልተገኙበት ሁኔታ ግን የነ አረጋ ከበደጋ የነ አቡነ አብርሃም ተገኝተዋል የሃይማኖት አባቶች ተገኝተዋል አጠቃላይ በዚህም ተገኝተው በባህር ዳር ሰኔ 5 2017 ዓ.ም እንግዲህ አሚኮ እንደዘገበው በባህር ዳር ከተማ ሲካሄድ የነበረው ሶስተኛው የኢትዮጵያ የሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ ተጠናቋል ይላል በጉባኤው የማጠቃለያ ዝግጅት ላይ የተለያዩ አካላት ወቅናና ምስጋና አግኝተዋል ያ ማለት እንግዲህ የተለያዩ አካላት ወቅናና ምስጋና አግኝተዋል ያሉበት ምክንያት እንግዲህ ርዕሰ መስተዳድሩ አረጋ ከበደ ለክልሉና ለሀገር ሰላም ጠንካራ ስራዎችን ያከናወኑ እንደሆነና በተለይም በአማራ ክልል ተከስቶ በነበረው ግጭት ተፈቶ አንጻራዊ ሰላም እንዲመጣ አበርክቷቸው ላቅ ያለ ስለሆነ ብለው እንግዲህ ሜዳሊያ አሸልመዋል ማለት ነው ያ ማለት ሶስተኛው የኢትዮጵያ ሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ በተሳካ ሁኔታ እንዲከናወን ርዕሰ መስተዳድሩ ከፍተኛ አስተዋጽኦ ስላደረጉም ተብሎ እንግዲህ በቃ ይሄ ነው እንግዲህ ኢትዮጵያ ውስጥ አሁን የሲኖዶሶች እስከዛሬ አላሰራቸው ብለ ለፕሮፓጋንዳ አልመቻቸው ብለ የነበረች እንግዲህ የኦርቶዶክስ ቤተክርስቲያን ነበረች እንጂ ሌላው አመች ነበር ስለምንነውም ፕሮቴስታንቱም ካቶሊኩም አመች ሆኖ እሱ ብልጽግና በሚፈልገው መንገድ ነበር የሚታዘዙት ነገር ግን እስከዛሬ እምቢያለች የነበረችው ኦርቶዶክስ ያለውን ደግሞ አስተካክሎ እና አቡነ ሳዊሮስን ወደ ስልጣን አምጥቶ አሁን ስራቸውን ጀምረዋል ማለት ነው ይህ ስራቸው እንግዲህ አማራ ክልል ያለው ጦርነት ተፈቷል ሰላም መጥቷል ስለዚህ ለዚህ ላበረከቱት ብለው ለአረጋ ከበደ ሽልማት ያ ማለት ለተጨፈጨፈው አማራ እንኳን ተጨፈጨፈ መጨፍጨፍህ አሪፍ ነገር ነው የሚል ብሎ የሚሸልም የሃይማኖት አባት ነው እንግዲህ ኢትዮጵያ ውስጥ ያለው ይህም ባለበት ሁኔታ እንግዲህ ዝም ሚል ሃይማኖተኛም አለ ስለዚህ እነዚህ ሃይማኖት አባቶች ምንድነው ተልኳቸው ስትል አንድ የብልጽግና አስፈጻሚ መሆናቸው ነው እንጂ ስለ ህዝብ ስለ አማኙ ስለ ቤተክርስቲያን አስተምሮ ምንም የሚመለከታቸው የለም በስልምናውም በኦርቶዶክስም በፕሮቴስታንትም በካቶሊክም በየትኛውም መንገድ ማለት ነው እና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደን የሰላም ሜዳሊያ የሸለሙት እኮ ቋራ አካባቢውን ተኩስ እያለ ስንቱ እየታገተ ደቡብ ጎንደር ላይ ስንቱ እየታገተ ባለበት እየተዘረፈ ባለበት አሁን የኮሪደር የሱዳን ኮሪደር አስለቅቃለሁ በሚል ተኩስ ባለበት ሁኔታ ሱራሱ ወደ መራይ ሂዶ መመለስ በማይችልበት ሁኔታ ወደ መሸንቲ እንኳን መሄድ በማይችልበት ሁኔታ ነው እንግዲህ ሰላም ነው የሚሉ እነዚህ የሃይማኖት አባቶች ማለት ነው ስለዚህ ይህንን ስታይ ለወደፊት ምንም ቢያደርግ እንግዲህ ብልጽግና ምን ማድረግ እንዳቀደ በጣም ግልጽ ሆኖ ይነግራል በጣም ግልጽ ለወደፊት ምን እንደታቀደ አብረው እንደሚሰሩ በሚያደርገው ነገር ጣልቃ እንደማይገቡ ብቻ እነሱ ደሞዛቸውን ካባለብሰው ደሞዛቸውን እንዲበሉ እንጂ ስለ ህዝቡ ስለ ቤተክርስቲያን ሆነ ስለ የትኛውም ስለ መስጂዱ የትኛውም ነገር እንደማይመለከታቸው እንግዲህ ይህ ማሳያ ነው ማለት ነው ስለዚህ አሁን ኢትዮጵያ ውስጥ ምንድነው የሚባለው ስለዚህ በዚህም ደግሞ ከተለያዩ አብይ አህመድ ራሱም ደግሞ ከተለያዩ ዘርፎች ጋር የምናደርገው ውይይት እንደቀጠለ ነው ብሎ መምራኖችን ሰብስቦ ውሏል
ያው በጀቱ ታይቷል። በበጀቱ መሰረት እንግዲህ ምንም ነገር የለም። በበጀቱ መሰረት ምንም ነገር የለም። ደሞዝ ጭማሪ የለም። ምንም አይነት ደሞዝ ጭማሪ የለም። ምንም አይነት ልማት የለም። ምክንያቱም ለካፒታል የመደበው በጀት በጣም አነስተኛ ነው። ለካፒታል የመደበው በጀት አነስተኛ ነው። ያ ማለት ትምህርት ቤት አይስፋፋም፣ ዩኒቨርሲቲ አይገነባም፣ መንገድ አይሰራም፣ ሌላ ምንም አይነት ነገር ግን በአጠቃላይ የተመደበው በጀት 1.93 ትሪሊየን ሲሆን 1.2 ለራሳቸው የመደቡት ለራሳቸው ነው የመደቡት። ለራሳቸው ኪስ መሙያ፣ ለራሳቸው የሚዘርፉት፣ ለራሳቸው አበል ነው የመደቡት። ስለዚህ ይህ ጦርነት ቀጣይ እንደሆነ ያሳያል። አማራ ክልል ላይ ያለው ጦርነት ቀጣይነት እንዳለው ያሳያል። እንግዲህ ፋኖም አካሄዱን ካላስተካከለ፣ ፋኖም እርምጃውን ካላስተካከለ የማረከውን ሰራዊት ዝም ብሎ የሚቀልብ ከሆነና ርህራሄ የሚያሳይ ከሆነ ይህ ጦርነት ዘላቂነት ያለው ነው የሚሆነው። መቼም በተሎ እንደማያልቅ ይህ በጀታቸው ያመለክታል። ምክንያቱም ይህን በጀት የበጀቱት ሰራተኛ ለመቅጠር አይደለም፣ የስራ ዕድል ለመፍጠር አይደለም፣ ሰራዊት ለማሰልጠን ነው። ስለዚህ በግፍ ይህን ያህል ሰራዊት ለማሰልጠን ይህን በጀት የመደቡት ምንድነው? ከየት ሊያመጡት ነው ስትል ወጣቱ በጣም በሞራል ወደ መከላከያ የሚገባበት ምክንያት እንግዲህ የፋኖ የእርምጃ የአስተማሪ እርምጃ አለመውሰድ ከውስጡ ሆነው እየሰለሉት ያገኛቸውንም እንኳን ይዞ ለህዝብ አሳይቶ የሚለቅበት ሁኔታ ስላለ መከላከያ በሞራል ባይገባ ባይሰለጥንና አማራ ክልልን ገብቶ ባያወድም ምንም የሚገርም ነገር አይደለም። ስለዚህ ነገር በጣም መስተካከል አለበት። እነጻዳሉም እኮ ያደረጉትን ከዚሁ ነው። እነጻዳሉም ምናልባት እኮ እነጻዳሉም እና መከታውም እና ሌሎችም ማለት ነው ከአፋብሃ ውጭ ያሉት እኮ ምክንያታቸው ይህ ሊሆን ይችላል። ምክንያቱም ዘላቂ ውጤት ለማናገኘው ነገር ዝም ብሎም ያዝነ ለምንለቀው ነገር ዘላቂ ውጤት ለማናመጣው ነገር ቢያንስ እንጠቀም የሚል አስተሳሰብ ይፈጥራል። አሁን የሌሎችም እኮ የሚክዱት ምክንያታቸው ይህ ሊሆን ይችላል። ስለዚህ ይህ ነገር በጣም መታየት አለበት።